ኢትዮጵያ የብዙ የቱሪስት መዳረሻ ሀገር ነች ብዙ የሚጎበኝ ነገሮች አሏት አሁን ደግሞ ህዳሴ መጥቶላት እንግዲህ ወደ ላይ የመጣን በጣም ብዙ ነገሮች አሉ አይደል ድንጋዮቹ ራሱ የተለየ ተፈጥሮ ነው ያላቸው ግን ይሄ ሳደል ዳም ይባላል ያው በጣም ትልቅ ነው የተነሳ በግራ በቀኝ አዝማች ግራ አዝማች ፊት አብራሪ አለ ዞር ብሎ ስሚያሳይ አለ ይሄው አብርሻለ ይሄው ያያለ ውሃው እንዳይወስደው ፈርቼ ነው ያሰብኩኝ እንዴት ይሆናል ብዬ እኔ ጠብቀዋለሁ ሰብሊ ነገር ላንቺ ማለቀቂያ ሰው ለላይ ባስ ይወስደኛል ለላይ ዳጊ ሳደል ዳምን ስናይ ዳጊ ስሜታዊ እንዳትም ይሏል እንዳት ስሜታዊ ብረትን ካለካት ገባለ አዳራ ዳጊ አይ ነገር ነው እንደዚህ ነው የጎበኛ ነው እኔና ሰብሊ አንድ ቀበቶ ነው ለታስወልደ እንዳት ምን ላይ ቁጭ አድርጌ ይሆናል ለሱ የሚሆን ሳይዝ እንትን ላይ ፕሬስ ስለሌለ በሰብሊ ታስሮ ብቻ እንደሚሆን ይሆናል አይ ብዙ ነገር ነው እንዳላወራው እዚህ ጋር ታዘሉ ማንንም መጣ ለማንኛውም በቱሪስቶች አይን እንግዲህ ከዚህ ካለንበት የህዳሴ ግድብ እናያለን ማለት ነው ቀጥታ ወደ ፕሮግራሙ ነው የምናልፈው በድጋሚ እንኳን አደረሳችሁ ሰላም እንዴት ናችሁ እንኳን ደህና መጣችሁ እንኳን ደህና መጣችሁ ሰላም አለን እግዚአብሔር ይመስገን ማለበስምን ኢንጂነር ከማል አህመድ ባላለው የታላቁ ኢትዮጵያ ህዳሴ ግድብ የኦፕሬሽን ክፍል ስራ አስኪያጅ ነኝ አባይ ግድብ ከተመረቀ በኋላ እኛ የመጀመሪያው ጎብኚዎች ነን አይደለ እድለኞች ናችሁ የመጀመሪያው ጎብኚ ቱሪስቶች ናችሁ ስለዚህ ዛሬ አባይ ከተመረቀ በኋላ የመጀመሪያው ጎብኚ እንደመሆናችሁ ከኃይል ማመንጨት በተጓዳኝ ያሉትን ጥቅሞች እናያለን አብረን የቱሪዝም ጥቅሞችን እናያለን እኛ በጣም ደስ ያለ ምንድነው አሁን ያለንበት ቦታ ራሱ ለእይታ ምን ያክል በጣም አመቺ እንደሆነ ነው እዚህ ጋር ግድብ ይታያል በዚህ ጋር የተኛው ውሃ ይታያል እንደዚህ አይነን ደግሞ ሳት ግድብ ደግሞ ስታየው በጣም ተለቅ ያሉ ደሴቶች ይታያሉ ደሴቶቹ ማወቅ ፈለኩኝ ስንት ደሴቶች ራሱ እንዳሉ ራሱ በጣም ማወቅ ፈለኩ በዛ ላይ ደግሞ ደረጃዎቹ ነው ይሳቡኝ እኔ ከሩቅ ስታያቸው በጣም በትናንሽ ውሃ የሚፈስ ነው የሚመስለውና ስትቀርብ ጭራሽ መኪና ሁሉ አይደበታል ደረጃው ላይና የሚያስደንቅ ግንባታ ነው ብቻ እኔ ቃል የለኝም ደንግጫለሁ ሳየው በጣም የሚገርም በጣም ያ እና ብዙ ምናየው ነገር ይኖራል ብዬ ሰሌላም ሰርፕራይዝ ይኖራል ብዬ ገምታለሁ ይኖራችኋል ከብዙ በጥቂቱ ግን ማወቅ በእንችል ምን ሊኖረን ይችላል አሁን እንዳላችሁት እዚህ ቆምበት ቦታ አንደኛው ቪው ፖይንት ወይም ደግሞ አጠቃላይ የግድቡን እንዲሁም የኃይል ማመንጫውን ክፍል እንዲሁም አጠቃላይ የፕሮጀክት ኤሪያውን ከሞላ ጎደል የሚያሳይ የመመልከቻ ፖይንት ነው ኦር ቪው ፖይንት ይሄ አንድ እንደ ቱሪስት ዴስቲኔሽን የተዘጋጀ ነው በስተቀኝ በኩል በእናንተ ሳይድ በስተግራ ያለው የግድቡ አካል ነው በስተቀኝ ደግሞ ከጀርባችሁ ያለው ደግሞ የኃይል ማመንጫው ክፍል ነው እንደምታዩት እሱን በሌላ ፕሮግራም እና የሆነው ሁለት ኃይል ማመንጫ ክፍሎች አሉ ይሄ ለኃይል ማመንጨቱ ምን ተጠቀምበት ነው ከዛ በተጨማሪ ለቱሪስት ምን ተጠቀሙ ደግሞ ኦር ደግሞ እንደ ቱሪስት መስህብነት ይህ ግድብ ትልቅ አስተዋጽኦ አለው እንደምታዩት ብዙ አይላንዶች ኦር ደሴቶች ይታዩና ከዚህ ራሱ እንደምናያቸው ይሄ ግድብ በመሰራቱ ውሃው ግድቡ 74 ቢሊዮን ሜትር ኪዩብ ወይም ደግሞ 74 ትሪሊየን ሊትር ትሪሊየን ማለት 10 to the power of 12 ወይተኛበትን ቦታ ውሃው ሰርፌስ ኤሪያው የተኛበት 240 ኪሎ ሜትር ከዛ በላይ ወደ ኋላ ይተኛል ይሄ ማለት ከአዲስ አበባ እስከ ሻሸመኔ ስትሬች ያደርጋል ማለት ነው ለወደፊቱ ያው ድርገታችን እየጨመረ ሲሄድ ከተሞችን መስራት ከቻለን እዚህ ላይ በባህር ላይ ኦር ደግሞ በሃይቅ ላይ ትራንስፖርት ህዳሴ
ከሚፈጠሩት ከተሞች የመገናኘት እድል አለው ማለት ነው። ስለዚህ በጣም ብዙ ነገሮች የምትነግረን ነገሮች ስላሉ አሁን ማየት ብንጀምር ነው የሚሻለው። እኛ እንደ ቱሪስት በጣም ጓጉተናል ለማየት። ሌላው ተዋኛለሽ? ቅድም ሰብሊ ተዋኛለሽ ስላት ነበርና ጥልቀቱ ምን ያህል ይገባል? የግድቡ አማካኝ ጥልቀቱ እዚህ ጋር 145 ሜትር ነው። እዚህ ጋር እዚህ ግድቡ አካባቢ ማለት ነው። ከፍተኛ ጥልቀት 170 ሜትር አለው። በአቨሬጅ ግን አጠቃላይ ሰርፌስ ኤሪያው ደግሞ አጠቃላይ ያረፈበት የሱ አቨሬጅ 50 ሜትር ነው። 50 ሜትር ነው አቨሬጅ ጥልቀቱ። ትንሹ 50 ነው፣ ትልቁ 145። ምናልባት በደንብ ለተመልካቾቻችን እንዲገባ ሰርፌስ ኤሪያው የአዲስ አበባን 3.5 ይሰፋል። የውሃው ስፋት ማለት ነው። አዲስ አበባ 3.5 ኦር ደግሞ ከትልቅ ከተሞች ጋር ከዓለም አቀፍ ከተሞች ጋር ስናወዳድረው የለንደንን ከተማ ስፋት ይበልጣል። የህዳሴ ግድብ ያረፈበት አርጎጎቹ በጣም ሊጎርጋውት እቺኛው የመጀመሪያ እይታችን ነች። ከዚህ በኋላ ያለውን እንግዲህ ራሱ ዋዋስ ብሎናል። ያው ቱሪስት ሲመጣ የሚያደርጋቸው ነገሮች ዛሬኛ በጥቂቱ በቱሪስቶች ታይም ፕሮግራም ከኢንጂነር ከማል ጋር በመሆን እንግዲህ እናሳያችኋለን። መታችሁ የምትዝናኑበት መንፈሳችሁ የምታረቁበት ብቻ እኔ ምን ልበላችሁ ብቻ መምጣት ያለባችሁ ቦታ ነው። አሁን ማየት ያለባችሁ አሁን ማየት ብቻ እኛ ጀምረናል፣ እናንተ ትቀጥሉታላችሁ ማለት ነው። ስለዚህ ኢንጂነር አሁን መጀመሪያ የምናደርገው ምንድነው? ወዴት ነው የምንሄደው? አሁን እዚሁ በአቅራቢያው የሚገኘው የግድቡ ውሃ ማስተንፈሻ ይሄ የሚያምረው እንደዚህ ከፍ ዝቅ እንደ ፏፏቴ ኦር ደግሞ ቀረብ ብለን ማየት እንችላለን። በቃ እንሂዳ። ምን እንዳለ ጭስ አባይ እንደ አዲስ የተሰራበት ጭስ አባይ በጣም እሷ ቅራባ ማለት አሁን ደግሞ ተአምረኛ ቦታ ልንሄድ ነው የሚመስለው። ጭሱ እየታየን ነው። ሌላ ከለር ነው ደግሞ እዚህ ጋር ያለው። ይሄ ወርዶ ከእንደገና የሚነሳው አለ እዛ ጋር እና መሬቱን አይጎዳውም። ፓወርፉል ይመስላል በጣም። እሱ መሬቱን እንዳይጎዳው ተደርጎ ነው የተሰራው። ኢነርጂውን እዚህ ላይ ዲስፔት ኦር ደግሞ ኢነርጂውን አባክኖ እዛ ጋር ፕለንጅ ፑል የሚባል አለ። አርቲፊሻል ሌክ እንደማለት ነው። እሱ ላይ ሲያርፍ መሬቱ ላይ በደንብ ኢምፓክት አያሳርፍም። ስለዚህ መሬቱ ሳይቦረብረው አባይን ተፈጥሯዊውን ውሃ ይቀላቀላል ማለት ነው። ፊት ለፊት ላይ የሚታየው የአባይን ተፈጥሯዊ መንገድ ነው። አሁን ይሄኛው ማለት ነው ከኃይል ማመንጫ ውስጥ የሚወጣ ይሄ የግድቡ ውሃ በሚሞላበት ሰዓት ለማስተንፈሻ የምንጠቀመው ነው። ስለዚህ ይሄ ውሃ ሳያመነጭ ቀጥታ እየለቀቅ ነው ያለነው ውሃ ነው። በአሁኑ ጊዜ ግድቡ ውሃ በመሞላቱ ምክንያት ስለሞላ ለማስተንፈሻ ነው ይሄ ያስተነፈሰ ምንም ያልሰራ እዛ ጎረቤቶቻችን ሀይ እያለ ይሄዳል። የተለየ ነው። ከፍም ብለሽ የምታየው ዝቅም ብለሽ የምታየው በጣም የሚገርም ነው። የተለየ ነውና በጣም የሚገርም ነው። ቅድም ከላይ ሆነን ያየናቸው ነው። አሁን ከታች ሆነን እያየን ነው። ግድቡን በደንብ ይታያል። ከዛ ውጪ ደግሞ ማስተንፈሻውም ይታያል። በደንብ ይታያል። አባይ ልዩ የሚያደርገው ከሁሉም ቦታ ያለው እይታ የተለየ ነውና ሁሉም ቦታ ሆናችሁ ስታዩት እንደ አዲስ ነው የሚያስደስተው። አሁን እያየን ያለ ነው በስተቀኝ በኩል ኃይል ማመንጫዎቹን ነው። ከግድቡ በስተጀርባ ቀደም ውሃውን አይተነው ነበር። ስለዚህ ያው የዚህ ግድብ ዋና ዓላማው ኃይል ማመንጨት እንደመሆኑ ኃይል ካመነጨ በኋላ በዚህ በመታዩት መልኩ ይወጣል ውሃው ማለት ነው። ስለዚህ ግድቡ ኃይል ለማመንጨት እንጂ ለሌላ ለምንም ዓላማ አይደለም። ያመነጨው ውሃ ሙሉ በሙሉ ወደ አባይን ተቀላቅሎ ወደ ጎረቤት ሀገራት ወይ ደግሞ ወደ ታችኛው ተፋሰስ ሀገራት
በምታዩት መልኩ ይሄዳል። ማስተንፈሻውና ኃይል ያመነጨው ይገናኛል አይደል? እዛ ጋር ይገናኛሉ። ማስተንፈሻው ራቅ ብሎ እንደምታዩት እዛ ጋር እንደ ጢስ ሆኖ የሚታየው ከማስተንፈሻው የሚወጣው ነው። ይሄ ደግሞ በዚህ ዝቅ ብሎ የደፈረሰ መልክ ይዞ የሚታየው አመንጭቶ የሚወጣው ነው። ይሄኛው ባለ ሁለቱ ማለት ነው። እነዛ ማቀዝቀዣዎች ናቸው። አመንጭቶ የሚወጣው ከስር የሚወጣው ነው። በብዛት የሚወጣው ውሃ ነው። ይሄ ሞልቶት ያለው መሬቱን አመንጭቶት የሚወጣው ውሃ ነው። ከዛ ከማስተንፈሻው የሚመጣው ውሃ ከፍ ስላደረገ እዚህ ጋር ወደ ኋላ ተመልሶ የውሃውን ከፍታ ከፍ አድርጎታል። ኃይል ለማመንጨት የምንጠቀመው ውሃ ዝቅ ብሎ ነው የሚወስደው። እዛ ጋር እንደምታዩት ዝቅ ብሎ ከመሃል ላይ ነው የሚወስደው። አባይ ደግሞ ክረምት ላይ ይደፈርሳል። ስለዚህ የደፈረሰውን ውሃ ቀጥታ እያወጣው ነው። ላይ የምናየው ደግሞ የጠለለ ውሃ ወር ንጹህ ውሃ ነው የሚታየን ከላይ። ሲቀጥል ስራ የሰራና ስራ ያልሰራ ልዩነቱን አይሻ ይሄኛው የተረጋጋ ነው። ያኛው በጣም ግንፍል እና በጣም ደስ ይላል። ስለዚህ አሁን የያዝናትን ነገር እየበላን እየጠጣን ደግሞ አንዳንድ ስናኮች ይዘናል። አይኔ ነው ወይስ ፎቅ ነው? ይሄ የኦፊሻል ኢንጂነሪንግ ቢልዲንግ ይባላል። ዋናው ኮንትሮል ሴንተር ወይ ደግሞ የመቆጣጠሪያ ክፍል እዚህ ነው ያለው። በተጨማሪም ከኃይል ማመንጨት ጋር የተያያዙ ቢሮዎች ከዛኛው አንፃር ነው ያነሰው እንጂ G+3 ነው የኛው የምታየው። ይሄ የቢሮ ነው? ቢሮ ነው። G+3 ነው። ከዛኛው ከኃይል ማመንጫው አንፃር ነው ትንሽ የሚመስለው እንጂ በጣም ትልቅ ነው የኛው። አስገራሚ ነገር ነው። ስለዚህ ሰራተኞች ማስራት ይችላሉ ማለት ነው። አሉ ይገርማል በጣም። ስለዚህ አሁን ወደታችን ቢሮ ምናምን አለ ማለት ነው። ኢንጂነር ስንት አመት ሰራህ እዚህ? እንግዲህ እዚህ ፕሮጀክት ላይ ብቻ ከሆነ 5 አመት አገልግያለሁ። 5 አመት አገልግያለሁ። ስለዚህ እዚህ ነው የምትኖረው ወይስ እየመጣህ ይሄድ? እኔ ተረካቢ ምን ነኝ? አሁን የተገነባውን ፕሮጀክት ተረክበን የምናስተዳድረው እኛ ነን። ስለዚህ በቀጣይነት የሚተካኝ ሰው እስኪመጣ ድረስ ሀገራዊ ነገር ስላለው ከዛ የሆነ አለ አይደል በየቀኑ ፕሮግረሱን ስታየው 5 አመት ነው ግንባታው ላይ ሆኖ እሱ በጣም በየቀኑ የምታየው እንትን ላንተ መርካታ ይፈጥራል ማለት ድካሙ ሙቀቱ ያንዳንዱን እንትን እንዳይሰማ ያደርጋል። ላይክ በየቀኑ ስትመጣ ተለውጦ ነው የምታየውና ነገ ተስፋ ይዞ እንደሚመጣ ማየቱ ራሱ ላንተ ኤነርጂ ነው የሚሆነ። ስለዚህ ምንም አይነት ድካም ስሜት አይሰማም። እኔም ብቻ ሳይሆን መላው እዚህ ፕሮጀክት ላይ ሲሳተፍ የነበረ ሰው እንዳለ በየቀኑ ለውጥን ስለሚያየው ትልቅ ተስፋ ይዞ ስለሚሰራ ድካም የሚባል ስሜት በጣም የሚገርም ነው። ኢንጂነር ከግድቡ ፊት ለፊት ብዙ ነገር ብዙ ትርጉም ሊሰጠው የሚችል ሐውልት ቆሟልና ከሩቅ ስታዩ በጣም ትንሽ ነው የሚመስለው። የጠብታ ምልክት አለች ከላይና ልክ እንደ ጠብታው ትንሽ ነው የሚመስለው፣ ግን አጠገቡ ስትጠጋ በጣም ግዙፍ ነው ከነ ያዘው መልእክትና በጣም የሚገርም ነው። በጣም ነው ደስ የሚለው። ጠብታ ይሄ ጠብታ ብዙ ነገርን ይወክላል። ላብን፣ ደምን፣ መስዋዕትነት መሆንንና ሰው ሁሉ ከመቀነቱ የፈታ ይሄ ነገር አዋቶ ይሄ የመሰለ ታላቁን የህዳሴ ግድብ እንዲገነባ ጥረት በማድረግ ላቡን ራሱን መስዋዕት ያረገበት ያው ሁላችንም በየራሳችን ስናየው ወደ ውስጣችን የሚመጣ ትርጉም ይኖረዋል ሐውልቱ። ኢንጂነር እስኪ በደንብ ግለጽልን። ሁላችሁም ያው በራሳችሁ ልክ ገለጻችሁታል እንዳላችሁት ነው። የተለያየ ዘርፍ ነው የገለጻችሁት። ጠቅለል ብሎ ሲገለጽ ግን ሰዎቹ እንዳላችሁት እጅ በእጅ መያያዛቸው ሁሉም ኢትዮጵያዊ ከልጅ እስከ አዋቂ በሁሉም ህይወት ዘርፍ ያለ አዋጥቶ በላቡ በደሙ በእንባው ገብሮ ይሄንን ፕሮጀክት እዚህ ማብቃቱን ነው የሚያሳየው። ጠብታ 4 ምልክቶችን ነው የሚያሳየው። አንድ የደም ጠብታ፣ የደም መስዋዕትነት ተከፍሎበታል። ሁለተኛ የእንባ ጠብታ ነው። ብዙ ሰዎች በደስታም በሐዘንም አልቅሰዋል። ሶስተኛ የላብ ጠብታ ነው የሚያሳየው። የሰሩ እጆች ያው ያለባሉ፣ ድካም አለው። ድካም ስላለው የላብ ጠብታ ነው። አራተኛ የውሃ ጠብታ ነው። እያንዳንዱ ግድብ ወር ደግሞ የውሃ መጠን ከጠብታ ነው የሚጀምረው። አባይም ከጠብታ ተነስቶ ዛሬ የደረስንበት 74 ቢሊዮን ሜትር ኪዩብ ውሃ ላይ ደርሷልና ይህ 74 ቢሊዮን ሜትር ኪዩብ ከዝናብ ጠብታ ነው። ያ ጠብታ ተጠራቅሞ በኢትዮጵያ ሕዝብ ጥረት ወኔ
እንዲሁም ደግሞ በሁሉም ዘርፍ ያለው ሰው ባደረገው አስተዋጽኦ ይህን ግድብ እዚህ አሁን ላለበት ደረጃ ማድረስ ተችሏልና ጠብታው እነዚህ ሁሉ ምልክቶች አንድ ላይ አዋቅሮ የያዘ ነው። ስለዚህ ይሄ የኢትዮጵያ ሐውልት ነው ማለት ነው። የኢትዮጵያ ሐውልት ነው። የኢትዮጵያ ሕዝብ የተሰራ ሐውልት ማለት ነው። ሐውልት ነው። የሰሩትን ብቻ ሳይሆን ለወደፊትም ኢትዮጵያ ያላትን ተስፋ የሚያሳይ ነው። ፊት ለፊት ላይ እንደምናየው ባንዲራውን የተረከቡት ታዳጊዎች ናቸውና ታዳጊ ኢትዮጵያ ለወደፊት ያላትን ተስፋ እንዲያሳይ ተደርጎ ያለፉበትን አሁን ያለንበትና ለወደፊትም ሚኖረን አዋቅሮ የያዘ ነውና ይሄ በአንድ እንትን ብቻ የሚገለጽ አይደለም። እስካሁን ያየነው ይህን ይመስላል። ጉብኝታችን በዚህ አላበቃም፣ ይቀጥላል። 20 ኪሎ ሜትር በመኪና ተጉዘን ደግሞ ለየት ያለ ነገር ምናይ ይሆናል። እኛ ብቻ ሳንሆን ተመልካችን በጣም ስለጓጓ እስኪ 20 ኪሎ ሜትር ተጉዘን ደግሞ ምን እናገኛለን? እስኪ እንዳትሄዱ ጠብቁ። እንግዲህ እዚህ ጋር ያስቆምከን ይሄ መሀል ነው ብለናል። የግድቡ መሀል ሴንተር ስለሆነ ነው የቆምነው አይደለ? ሌላ ታሪክ ተጨማሪ ታሪክ አለው ወይስ? ያው በመጀመሪያ ይሄ ግድብ የግድባችን የአባይ ላይ ከተገነቡት ሁለት ትልልቅ ግድቦች መካከል ሁለተኛው ነው። ይሄ ማለት ኮርቻ ግድብ የምንለው ወይም ደግሞ በእንግሊዘኛው ሳድል ዳም የሚባለው ክፍል ነው። ይሄን ልዩ የሚያደርገው 5.2 ኪሎ ሜትር ርዝመት አለው። አሁን ያለነው የሳድል ዳሙ መሀል ላይ አሁን ከኤርፖርት እንደመጣን 2.6 ኪሎ ሜትር ተጉዘን መሀል ላይ ነው የቆምነው ማለት ነው። ሌላ 2.6 ኪሎ ሜትር ወደ ኋላ አለ። ይሄ ግድብ በመገንባቱ የህዳሴን ግድብ ወይም ደግሞ የሪዘርቨሩን የመያዝ አቅም በ3 እጥፍ ጨምረናል። ይሄ ባይገነባ ኖሮ ዝቅተኛ ውሃ ነበር የሚይዘው። ስለዚህ ይሄ ትልቅ አስተዋጽኦ አለው ለግድቡ ከለለ ይዛሉ። ስለዚህ እንግዶች መጀመሪያ ለጉብኝት እዚህ ሲመጡ የሚቆሙት እዚህ ጋር ነው ማለት ነው። ከኤርፖርት እንደመጡ እዚህ ጋር ቆመው ድራይቭ ስሩ ይኖራቸዋል እዚህ ግድቡ ላይ ደን እዚህ ጋር ቆመው ግድቡን በስተቀኝ በኩል እንደዚህ ባማረ መልኩ እንዲሁም የተወሰኑ ደሴቶች እይታ ስላለው እዚህ ጋር ሆኖ ማየት ይችላሉ ማለት ነው። ስለዚህ ቅድም ያልከን ከአዲስ አበባ ሻሸመኔ ያልከን ልኬቱ ከዚህ ወደዚህ ነው፣ ከዚህ ወደዚህ ነው። ግድቡ አሁን ዋናው ግድብ ከዚህ ከፊት ለፊታችን በተራሮቹ ተሸፍነዋል። ተራሮቹ እይታችንን ሸፍነውታል። እዛ መሀል ነው የሚገኘው። ከሱ ወደ ኋላ ወይም ደግሞ ወደ ምስራቅ ሳይድ ነው 240 ኪሎ ሜትር የምንሄደው። እኛ አሁን ኦልሞስት ወደ ምዕራብ ሳይድ ነው ያለነው። ከሀገሪቱ ምዕራብ ላይ ነው ያለነው። ከግድቡ በስተ ምስራቅ አቅጣጫ 240 ኪሎ ሜትር ድረስ ይሄዳል ማለት ነው። ስለዚህ አባይ ግንድ ይዞ ይዞራል የሚለው ግንድ ይዞ ይቆማሉ ነው ማለት ነው። ታሪኩ ተቀይሯል። አባይ ልማት ላይ ያውለነዋል። ለህዝባችን መብራት ያበረከተ ነው። እንዲሁም ለቱሪዝም፣ ለአሳ እርባታ እና ለመሳሰሉት አስተዋጽኦ በማድረግ ከዚህ በኋላ የኢኮኖሚያችን ዋልታ እንደሚሆን ነው። በብዙ መልኩ ገቢ ያለው ማለት ነው። አሳ ብዙ አሳ አለ ማለት ነው። እዚህ አሳ ብዙ አለ። ብዙ አይነት የአሳ ዝርያዎች አሉ። ከሚገኙት የአሳ ዝርያዎች ውስጥ ካትፊሽ፣ ናይል ፐርች እና ቴላፒያ በብዛት ከሚገኙት ውስጥ ናቸው። አሁን ለመብል ዝግጁ ናቸው። ዝግጁ ናቸው። ዝግጁ ናቸው ማለት ለመበላት። ትልቅ ስንመጣ ከኤርፖርት ትልቅ አሳ አይተናል። እዚህ ጋር አባይ በነገራችን ላይ ድንግል ነው። በደንብ ኤክስፕሎይት ስላልተደረገ እስከ 80 ኪሎ ግራም የሚመዝኑ ናይል ፐርች አሳ እዚህ ተገኝቷል። 80 ኪሎ ግራም ካንተ በላይ ኢንጂነር እንግዲህ ቅድም ያልከው ከ20 ኪሎ ሜትር ነው ያልከው። በጣም ደስ የሚል ቦታ ነው ያመጣሃል። በጣም ነው ደስ ያለን። ይሄ አይን ተወልቆ የሚታይበት ነው። እንደዚህ ያለን አይን ኮንታክት የሚገባው አየር ነው። የምናየው ብቻ ሳይሆን የምንነካውም ነገር አለ እዚህ ጋር እና በጣም ዝቅ ብለን የምንነካው ነገር አለ እና
የሆነ ደስ የሚል ነገር የሚዳሰስ ነው። ፊልም እናደርገው ነው። ከዛ አለን እኮ በጣም አየሩ በጣም አሪፍ ነው። ሰዓቱ በጣም ደስ የሚል ሰዓት ነው። ፀሐይ የገባችበት ያለችበት ሰዓት ነው። እንግዲህ ጠዋት ይወጣል። በጣም በሌሊት ይወጣል። እንግዲህ ስኬታማ ቀን ሳናቀው እየተዝናናን ሳናቀው ሰዓቱ ዝም ብሎ ነው የሚሄደውና እዚህ የደረስነው ሳናስበው ነው የደረስነው። ትልቅ አሳ አለበት ያለው እንግዲህ ኢንጂነር እዚህ ውስጥ ነው። ያው ቅድም እንደነገርኳችሁ ይሄ የህዳሴ ግድብ ሲገነባ ንጋት የሚባለውን ሀይቅ ፈጥሯል። እንዳልነው በስፋት ሁለተኛ በውሃ የመያዝ አቅሙ ደግሞ አንደኛ የሆነ ሀይቅ ነው በኢትዮጵያ ውስጥ ሰው ሰራሽ ቢሆንም አንደኛ ነው። 74 ቢሊዮን ሜትር ኪዩብ ውሃ በመያዝ አንደኛ ነው። ይህ ግድብ በመገንባቱ ከመቶ በላይ ደሴቶች ናቸው የተፈጠሩት። ከነዛ ውስጥ ከ75 በላይ የሚሆኑት 5 ሄክታር እና ከዛ በላይ ናቸው። ደሴት ከመቶ በላይ 75 ደሴት ከ5 ሄክታር በላይ። ኧረ እባክህ ዋው! ስለዚህ ኢንቨስተሮች እየተጠሩ ነው። ኑና ኢንቨስተር ትልቅ የኢንቨስትመንት አቅም ነው የፈጠረልን። በተለያየ ሳይዝ ያሉ ደሴቶች አሉ ከ5 ሄክታር ጀምሮ ከዛም ያነሱ። ትልቁ ደሴት 2800 ሄክታር ነው። 2800 ሄክታር ነው። አሁን ወደፊታችን ተጉዘን የምናየው ነው የሚሆነው ትልቁ። አሁን እኮ የገረመኝ ምን መሰለህ ኢንጂነራ፣ ይሄ ቦታ እንዳልከን ቅድም ጥልቀት አለው፣ ብዙ ነገር አለው። ያን የሚያክል ደሴት ለመፍጠር ያ ቦታ መጀመሪያ ተራራው ምን ነበር የሚያክለው የሚለው ማሰብ ፈለግ። ውሃው ሳይወጣው በፊት በጣም ትልቅ ቦታ ነበር። በጣም ለመረጃ ያህል አባይ ይሄድ የነበረው ከ500 ሜትር በታች የባህር እንትን ወንዙ ይሄድበት የነበረውና አሁን 640 ላይ ነው ያለነው። ያ ማለት 140 ሜትር ኦልሬዲ ተውጧል። ከ140 ሜትር በላይ የተረፉ አካላቸው ነው ከውሃ በላይ ያለው ማለት ነው። ደሴት የሆነው ከ140 ሜትሩ በላይ ያለው የተራራው አካል ነው። አዎ ስለዚህ በፊት እንዲህ ከሩቁ የምታየውን ተራራ ውሃ ውጦት አሁን እንደዚህ ጥግት ልንደርስ ነው ማለት ነው። ስለዚህ ለወደፊቱ ምንድን ነው የሚሆኑት እነዚህ ቦታዎች? ለወደፊቱ አሁን በመንግስት በኩልም የፕራይቬት ኢንቨስተሮች እንዲያለሙት በዚሁ አጋጣሚ ነው ጥሪያችንን እናቀርባለን። ምክንያቱም ሰፊ የኢንቨስትመንት እድል ነው ያለው። እንዲሁም ደግሞ በሀገራችን ውስጥ ካሉ የቱሪስት መዳረሻዎች አንዱና ጥሩ ከሚባሉት ሊሆን ስለሚችል ኢንቨስተሮች እዚህ ላይ ኢንቨስት ቢያደርጉ ራሳቸውንም ይጠቅማሉ፣ ለሀገሪቷም ሌላ መዳረሻ በመፍጠር ለህዝቡ አገልግሎት ይሰጣሉ ማለት ነው። አሁን እኛ ዛሬ ከጠዋት ጀምሮ ያለንን ነገር ለኢንጂነር ትንሽ በወፍ በረር ንገረው። ትንሽ ነው። እኔ ያው መናገር ፈልጋለሁ። አንተ ቀጥል መጀመሪያ። ያው ኢንጂነር እዚህ ስለሚኖር ነው። እኛ እንደ ቱሪስት ነው የመጣ ነው። ግን የኛ ቱሪስትነትና የሌሎች አሁን የተፈቀደው አይነት የመጎብኘት ሂደት ምን ይመስላል የሚለውን በኋላ ኢንጂነር በደንብ ይነግረናል። ግን እኔ አሁን ያረፍኩበት ክፍል በጣም ምቾት ያለው በግሩፕ የሚመጣ ሰው ምግብ እዛው አብስሎ ሊበላበት የሚችል በጣም ደስ የሚል ራሱን የቻለ ፋሚሊ ዳይኒንግ ቴብል ያለው ፍሪጅ ያለው ማብሰያ ያለው አልጋው ምቹ የሆነ ሻወር ያለው በጣም ጽድት ያለ ነው። እኔ ተመችቶኛል። የእናንተ እንዴት ነው? የኔ ከባድ ነው መግለጽ ራሱ ያቅተኛል። የምር ግን እዚህ ስመጣ መጀመሪያ እንደዛ አይነት ቦታ አርፋለሁ ብዬ አልገመትኩም። ከጠበቅኩት በላይ ነው። ሆቴሉ ያረፍኩበት፣ ሻወሩ፣ ተች መብራቱ ስራሱ እንዲህ ስለው ብር ተጠፍት የሚለው ነገር በጣም ደስ ነው ያለኝ። ማለት የሆነ አምሮ ማለት የገመትኩት ነገር ሌላ ነገር ነበረ። ላይክ በረሃ ነው እንደዚህ አይነት ሆቴል ይሰራል ብዬ አልገመትኩም እና በጣም ደስተኛ እንቅልፍ መዋኘቱ ዋናው እዛ ነው፣ ተራራው እዛ ነው እና ደግሞ ቪው አለ ቪው አለና ከጠበቅኩት በላይ ነው። በጣም ነበር ጥሩ ጊዜ ነበረኝ። በጣም የኔ ጊዜ ደግሞ በጣም እጅግ አስገራሚ ነው። እውነት ነው ሰብልዬ እንዳለችው እውነት ለመናገር ቅንጣት ታክል ምንም ነገር እንደዚህ አይነት ኤክስፔክቴሽን አልነበረኝም ነበር። እጅግ ምቹ ጽዱና ቅንጡ ማረፊያ በጣም ነት ቅንጡ ማረፊያ ነው እንዳልሽው ታች ስክሪን ነው ያለው። ያው ሁለቱም አይነት ቦታ እንዳለ ማሳየቱ ጥሩ ነው። ሌሎች ሰዎች ሲመጡ ምንድነው የሚያገኙት የሚለውን አንተ ንገረን ኢንጂነር። አሁን ላይ ያዘጋጀነው ቶር ፓኬጅ የደርሶ መልስ ቶር ፓኬጅ ነው። በተለይ በግሩፕ ላይ የሚመጡ ሰዎች ይበረታታል። ቲዮ ሆሊዴይስ
ባዘጋጀው የቱር ፓኬጅ አማካኝነት ጠዋት መተው ሳድል ዳሙን እንዲሁም ዋናውን ግድብ በተጨማሪም ደግሞ የኃይል ማመንጫውን አይተው ምሳቸውን በህዳሴ ላይ ከበሉ በኋላ ከሰዓት በኋላ የጀልባ ጉዞ ይኖራቸዋል። ያንን ካደረጉ በኋላ በሌት አፍተርኑን ላይ ወደ መጡበት ነው የሚመለሱት ማለት ነው። እሱን ለማግኘት ሰዎች ምን ማድረግ ያለባቸው የሚለውን ነገር ያው የዚህ የቱር ፓኬጁን ጆይን ለማድረግ ወይ ደግሞ እዛ ላይ ሬጂስተር ለማድረግ የሾው አዘጋጆች ፖስት የሚያደርጉላችሁ ነው የሚሆነው። አሁን ላይ ከተዘጋጀው የደርሶ መልስ ፓኬጅ በተጨማሪ በቅርቡ የአዳር ፓኬጆች ይጀምራሉ። እንዲሁም ለወደፊቱ ከግል አልሚዎች ጋር በመሆን በውሃ ላይ ስፖርት መሳተፍ ለሚፈልጉ በጀልባ ጉዞ እንዲሁም ጀት ስካይንግ እና የመሳሰሉትን የሚጀምሩ አካላቶች ስለሚኖሩ ያንንም ኢንጆይ ማድረግ ወይም ደግሞ እዛ ላይ የመሳተፍ እድሉን ያገኛሉ እዚህ የሚመጡ ቱሪስቶች። ስለዚህ ይሄኛውን አሁን የደርሶ መልስ ፓኬጅ ተጠቅማችሁ አባይ ማደሪያ የለውም ግን ይዞ ይዞራል ሲባል የነበረውን ታሪክ የቀየረ ፕሮጀክት ሁሉም ኢትዮጵያዊ መጥቶ ቢያየው ይደሰታል ብዬ አስባለሁ። እያንዳንዱ ኢትዮጵያዊ መጥቶ ቢጎበኘው የሚል መልእክት አስተላልፋለሁ።